በክርስቶስ ኢየሱስ አምኜ ድኛለሁ ካሉ በኋላ እንደገና ተጠራጥሮ የሆነ ነገር ሰርቼ የሆነ ነገር ጨምሬ የሆነ ነገር አድርጌ የሆነ ነገር ጠብቄ ቀዝቃዛ ውሃ ጠጥቼ ነው ምናምን ውሃ ውስጥ ገብቼ ስወጣ ተጠምቄ ነው። አየኸው፣ ከኢየሱስ ክርስቶስ ጋር በመስቀል ተሰቅሎ የነበረው ሰው ውሃ ጥምቀት ሳይወስድ የዳነው በዚህ አግባብ ነው እንጂ አንተ እንደምትለው አዲስ ኪዳን የሚጀምረው ከኢየሱስ ክርስቶስ የአንተ ሎጂክ ነው። መጽሐፍ እሱን አወራ። አዲስ ኪዳን የሚጀምረው ከዚያ ምናምን ብሎ ከዚህ ጋር ይጀምራል ከዚህ ጋር ይቀጥላል ብሎ አይደለም የሚያወራው። አዲስ ኪዳን ነገረ ፍጻሜ ነው። ነገረ ፍጻሜ ከኢየሱስ ውልደት ይጀምራል። ከኢየሱስ ውልደት ይጀምራል። መጽሐፍ ቅዱሳዊው እውነት ግን ሁሌም በእምነት ስለሆነ ድህነት ሰውየው መስቀል ላይ ተንጠልጥሎ ደሃ ሳበላ ደሃ ሳጠጣ ሄዶ ውሃው ሳይጠመቅ የሆነ የሃይማኖት ስርዓት ሳይፈጽም ምናምን ሳይል በመንግሥትህ በመጣህ ጊዜ ዛሬ ከኔ ጋር በገነት ትሆናል፣ ያድናል። ዛሬ በገነት ከኔ ጋር ትሆናል። ይታያል ነፃነቱ ይታያል። በጸጋ ይሄ ሰውዬ ይሄን ድነት ከተቀበለ በኋላ ወርዶ ምንም መስራት አልተጠበቀበትም። ሕግ በመጠበቅ ለመጽደቅ መሞከር ወደ ባርነት መመለስ ነው። ስለዚህ ጳውሎስ ተጠንቀቁ ይላል። ለምንድን ነው የሚሆነው ያላችሁ እንደሆነ መንፈሳዊነት ሕግን በመጠበቅ ብቻ አይለካም። መንፈሳዊነት ከእግዚአብሔር ጋር ባለ ግንኙነት በእግዚአብሔር ዘንድ ተቀባይነትን በማግኘት ነው የሚለካው የሚረጋገጥ። ይሄ ደግሞ የሆነው በእምነት ነው። እንደ ተስፋው ቃል ልጆች በጌታ ላይ ተማምኖ በመኖር በክርስቶስ የተገኘውን አርነታችንን በመጠበቅ ልንጸና ይገባል። ጸንታችሁ ቁሙ። ስናጠቃልል ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ ምዕራፍ 4 ቁጥር 21 እስከ ምዕራፍ 5 ቁጥር 1 ድረስ በጣም ኃይለኛ የሆነ እውነት ነግሮናል። በክርስቶስ ኢየሱስ ስላገኘነው ነፃነት ኃይለኛ የሆነ እውነት ነው ያስተማረን። ምን አለን ካላችሁኝ፣ መዳን በሕግ ሥራ አልተገኘም አይገኝም ማለት በቃ 4 ነጥብ። እኔም የላፕታፔ ላይ 4 ነጥብ አረኩበት። አይገኝም። በክርስቶስ ኢየሱስ ያመነ አለ ሐዋርያው ቅዱስ ጳውሎስ ድነትን ተቀብሏል። ስለዚህ ወደ ባርነት መመለስ አያስፈልገውም። ሌላ ነገር ነገረን። ሕግን በመጠበቅ ነፃነት የለም፣ ባርነት ነው። ባርነት ነው። ሕግን በመጠበቅ ነፃነት የለም። ነፃ መውጣት በክርስቶስ ኢየሱስ በማመን ነው ያለው። ከሕግ ባርነት፣ ከሞት ፍርሃት ባርነት ነፃ መውጣት ያለው ልጁን በማመን ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 36 እንዲህ ይላል፣ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ተብሎ እንደተጻፈ እንደ ተስፋው ቃል ልጅ እኛ አርነት ወጥተናል በእርሱ በማመናችን። ጥያቄው አሁን የምንኖረው እንደ ተስፋው ቃል ልጅ ነው ወይስ እንደ ባሪያ ነው እየተመላለስኩ ያለሁት የሚለውን ጥያቄ መመለስ ነው የሚያስፈልገው። ደግማችሁ በባርነት ቀንበር አትያዙ። የተስፋው ቃል ልጆች እንጂ የሕግ ባሮች አይደለንም ይላል ቅዱስ ቃሉ። ክብር ለጌታ ይሁን። አበቃሁ። ጥያቄ ያለው ሰው ካለ ከዚህ ከገስቱ ጀምሮ በዚህ ባስተማርኩት እውነት ላይ ጥያቄ የሚጠይቅ ሰው ካለ በደንብ ወቁ። እሺ፣ ጥያቄ የሚጠይቅ ነው ያልኩት እኔ። መጥቶ ጭቅጭቅ የሚፈጥር ሙግት የሚፈጥር አላልኩም እኔ። ሙግት የሚያቀርብ አይደለም ያልኩት። ሙግትን በሙግት ልክ ሰው የሚያቀርብ ሰው ቲክታክ ላይ እስካሁን ለማየት ስለተቸገርኩ እዛ ውስጥ አልሄድም። አሁን ባስተማርኩት ላይ እዚህ ይሄን ብለሃል፣ ቃሉ ይሄ ቃል ይሄ አውድ ይሄን ይላል ብለህ አንሳ፣ አንሺ፣ ጠይቅ፣ መልሳለሁኝ። ጨርሻለሁ። ኤርሚ ውሃዬም አለቀ። ጥያቄ ያለው ሰው ካለ
ላይ ያላችሁ ሰዎች መጠየቅ ትችላላችሁ። ከሌለ ከታች ጥያቄ ያለኝ የሚል ሰው አለ። ሰላሜ ኢየሱስ ነው። ሰላሜ ኢየሱስ ነው። ጥያቄ ያለኝ የሚል እንደገናም ፍቅር ምናምን ተራ በተራ አስገቧቸው እና ከሁለት አንዳቸውን አስገቡና እንቀጥላለን። ሰላሜ ኢየሱስ ነው። እንደገና ላኪ ገስት ላይ እስቲ ልይሽ ካለሽ በጣም ብዙ ሰው ስለሆነ ያለው ገስቱ ላይ ለመለየት ስለሚያስቸግር ላኪልኝ ገስት እንዳስገባሽ። ሰላሜ ኢየሱስ ነው። አልመጣሽም። እሺ አንድ ቁጥር የጻፈው ደግሞ ማን ፍቅር ምናምን ጥያቄ ያለው ሰው የለም? ኤርሚያው እንግዲህ ጥያቄ ያለው ሰው ከሌለ ብሩኬ እንኳን ደህና መጣ። ቢኒያም ኋላ ዘግይታችሁ የመጣችሁ ጂሰስ ኢዝ ሎርድ። እሺ ይላኩ ጂሰስ ኢዝ ሎርድ ያስገቦታል እና ኤርሚ እሺ አይ ቲንክ ገብተዋል መሰለኝ። ጂሰስ ኢዝ ሎርድ ማልበል ወዳጄ ጂሰስ ኢዝ ሎርድ ገቡ። ጂሰስ ኢዝ ሎርድ ማልበል ወዳጄን አይሰማም ማልበል ዮሐንስ ነኝ። እሺ ወዳጄ ዮሐንስ ጥያቄው ምንድን ነው? ይጠይቋ። እየነዱ ነው። አይሰማም። የመኪና ድምፅ ነው የሚሰማኝ። ኔትወርክ ሊሆን ይችላል። እሺ ይጠይቁ። ይጠይቋ ጥያቄው። አይ ፓስተር ይቅርታ ግን እንትን እያለ ይመስለኛል። ተኝቶ እያፌዘ ነው ያለው መሰለኝ ሰውዬው። እየነዳም አይደለም። ኧረ ኤርሚ አስወጣልኝ። እንደሱ ከሆነ አስወጡት። እንትን ያላችሁ ሰዎች ጭራሽ ተኝቶ ያፌዘ ነው። እኔ እኮ ይገርመኛል። ይሄ ፕላትፎርም እኮ እንደ ስሙ ነው፣ ማህበራዊ ጀምር። ቆይ አያሳዝናችሁም? ስንት ሰዓት ሙሉ እንደዚህ እያስተማረ ውሃ ሳይጠጣ ጥያቄ ልቀበል አለ። በእውነት በጣም ያሳፍራል፣ ሰው ለሆነ ሰው ማለት ነው። እና ባካችሁ። አዎ ሜርሲ እህቲቱ ነቃ በይና ስራሽን ስሪ። እስ ኦኬ። ጥያቄ ያለው ሰው ካለ ዘመዶች፣ ይሄ እኮ ማህበራዊ ሚዲያ ሰዎች የሚነጋገሩበት ሀሳብ የሚለዋወጡበት እንጂ እኮ ዝም ብሎ ህገወጥ የሆነ ነገር እኮ የሚደረግ ፐርፐሱ እሱ አይደለም። ኧረ እንደው ነቃ እንበል ባካችሁ፣ እንደ ህዝብም ነቃ እንበል። እንዴት ነው ነገሩ? እንደው መሰዳደቢያ ምናምን አናርገው። እሱ አይደለም አላማው። እና የምናውቀውን ነገር ሼር የምንደራረግበት ማህበራዊ ጉዳዮች ዲስከስ የሚደረጉበት ነው። እና እንደ ህዝብም ነቃ ብለን ይህን ነገር ማወቅ አለብን ብዬ አስባለሁ። እሺ ጥያቄ ያለው ሰው ያለ አይመስለኝም እስካሁን ድረስ ማንም። እሺ ወዳጄ ምህረት ጥያቄ የለኝም ብላለች፣ የለንም ብላለች። 490 ሰው ወክላ ምንም ጥያቄ የለንም ብላለች። ከተስማማችሁ ትወክለናለች ካላችሁ እሺ። ጥያቄ ከሌላችሁ ወንድሞች ናገሩት ነገር ካለ ማን የገባው? እኔ አንድ ጥያቄ አለኝ ከተፈቀደ። መጀመሪያ ለእናንተ አልነበር የሰጠሁት፣ አሁን ላስወርድ። እንደዚህ ማለት ስለምወድ ነው፣ እንደ ፖላይትም ስለምንቆጥረው።
እሺ አሰርታሪዬ ጌታ ውስጥ ይባርክ፣ በጣም አብዝቶ ይባርክ። እንግዲህ አንተ መሞገስ አልወድም እንደምትለው ነህ። በዚህ ሁሌ እኮራባቸዋለሁ። ወንድሜ ኤርሚም ብዙ ጊዜ እንደዚህ ይላል፣ ውዳሴ ሙገሳ አያስፈልግም እንዲህ እንድትሉኝ ሳይሆን ጥያቄ ነው። ስራዬን የሰራሁትን የምልህ ምን ሙገሳ ያስፈልገዋል? እኔ በቃ ሎሌ ነኝ። ስራዬን የተሰጠኝን ስራ ሰራሁ፣ አበቃ። በተጠቀምነው ልክ ሪዋርዱ ትክክለኛ ክፍያው የአክሊሉ የሚገኘው ከእግዚአብሔር ቢሆንም በተጠቀምነው ልክ ወይም በገባ ልክ ደግሞ እናንተን ማመስገን ደግሞ ይኖርብናል እና ለባረክ ስላስተማርከን ትምህርት ማለት ነው። ጥያቄ ቀለል ያለ ጥያቄ ነው። ያው አድማጭ ተመልካችም ይመልሰዋል ብዬ አስባለሁ። ግን አሁን ከተማርነው የተነሳ ጥያቄ ያለው ብለህ ስትል ሎጂካሊ ነው። እሺ ትምህርቱን አይደለም፣ ሎጂካሊ ነው ጥያቄ። ጥያቄ ያለው ስትል ጥያቄ ያለው ከሌለ ትምህርቱ ገብቶት ነው ጥያቄ የማይኖረው። ጥያቄ ያለው ብለህ ስትል ደግሞ ጥያቄ ያለኝ ካለ ትምህርቱ ሳይገባው ቀርቶ ነው ጥያቄ የሚኖረው። ግልጽ ነው? አዎ ገብቶኛል። እንግዲህ በዚህ በአደልት ኤዱኬሽን ዙሪያ ስራ የሰሩ ሰዎች ፓስተርዬ፣ አቤት። እንግሊዛዊ ነው አሁን የጠየቀ ሰው ግንዛቤ ውስጥ አስገባ። ገብቶኛል። አይ ፍልስፍና ትንሽ ያበዛሉ፣ አምላክ ምስጢራት እንግሊዞች ፍልስፍና ያበዛሉ እና ግንዛቤ ውስጥ አስገባ። ችግር የለውም፣ ችግር የለውም። ለኢትዮጵያዊ መልስለታለሁ፣ ችግር የለውም። እና በዚህ ዙሪያ ስራ የሰሩ አንዳንድ ያየኋቸው ጽሁፎች አሉና እነዛ ጽሁፎች ላይ አንዳንድ ሰዎች የተለያዩ ነገሮች ይናገራሉ እና እነሱ እንደሚሉት ከሆነ የሚጠይቅ ሰው ነገሩ ገብቶታል ማለት ነው ይላሉ። የሚጠይቅ ሰው ነገሩ ገብቶታል ማለት ነው። ምክንያቱም ወደ ጥያቄ የመጣው እሱ የሚያውቀው አንድ ነገር ነበረ። ስለዚህ ሌላ እውቀት ሲመጣ ያንን እውቀት ወደ ውስጡ ከማስገባቱ በፊት ማጣራት ስለሚፈልግ ነው ይላሉ። ማጣራት ስለሚፈልግ ነው ይላሉ። የሚጠይቁ ሰዎች እርግጠኛ መሆን የሚፈልጉ ሰዎች ናቸው። ገብቷቸዋል። የገባቸውን ነገር ግን እርግጠኛ መሆን ስለሚፈልጉና ክላሪቲ ስለሚሹ ይጠይቃሉ። ማይጠይቁ ሰዎች ስላልገባቸው ነው? አይደለም። ማይጠይቁ ሰዎች ደግሞ ሁለት ነገር ነው ሊሆን ይችላል። አንደኛ በርዕሰ ጉዳዩ ላይ ትንታኔ ሲሰሙ ወይም አስተንትኖት ሲያዳምጡ የመጀመሪያቸው ሊሆን ስለሚችል በዛ ጉዳይ ላይ ቅድመ እሳቤ ስለሌላቸው ይሄንን እንደ መጀመሪያ ደረጃ መረጃ ስለሚወስዱት አሜን ብለው ዝም ብለው ሊቀጥሉ ይችላሉ። ሁለተኛው አስተንትኖቱ ግልጽ ከሆነላቸው እና ከገባቸው አይጠይቁም። ልክ ነው ብለው እርግጠኞቹ ነው ይቀበሉታል ማለት ነው። ስለዚህ የማይጠይቁም የሚጠይቁም ገብቷቸዋል ማለት ነው። እሺ ፋሰር ክብር ይስጥልኝ። ይሄ ነበረ ጥያቄ። ተባረክሽ። እሺ ኤርሚዬ፣ እንግዲህ ወደ አንተ ልመልስ ማለት እንግዲህ ከሁለት አንዱ ነው የሆነው። ወገኖች ሊጠይቁኝ አልፈቀዱም። ያዝነውን ልጅም ሊሆን ይችላል። ዛሬ እንግዲህ ጌታ ቢፈቅድና ብንኖር ወደ ምዕራፍ 5 ቁጥር 2 ጀምረን እንግዲህ ብዙ አከራካሪ ተደርጎ ወደሚጠቀሰው ሐሳብ እንተማለን ማለት ነው። ምዕራፍ 5ን እናየዋለን። የእግዚአብሔርን መንግሥት አይወርሱም የተባሉ ሰዎች ሁሉ አሉ። እነማናቸው ምንድናቸው የሚለውን ሁሉ ጳውሎስ ምን እያለ ነው ገላትያ ምዕራፍ 5 ላይ ሪሊ ድሃ ስላላበሉ ሰዎች እግዚአብሔር መንግሥት አይወርሱም ነው እያለ ያለው? ምንድን ነው እያወራ ያለው? አንድ ሰው እንደውም በቃ የፕሮቴስታንት ሃይማኖት የሚባለው ነገር ልክ አለመሆኑን የተረዳሁት ገላትያ መጽሐፍ ምዕራፍ 5 ቁጥር 19 ሲገባኝ ነው ብለዋል። እንዲህ ብለው ሲናገሩ ሰምቻለሁ እዚህ ማህበራዊ ሚዲያ ላይ።
እስቲ እንግዲህ ጌታ እድሜ ይስጠንና ሳምንት እሱን ሁሉ እንፈትሻለን ማለት ነው። እሺ ምንድነው ጥያቄሽ ቤዛ? የኔ ጥያቄ አይታይም ትላለች። ግቢና ጠይቂያ እናትዬ። አላስገባሉሽ? እስቲ ልይሽ ገስት ላይ ልይሽ። ምነው ጥያቄሽ? ዛሬ ይኸው ልኬላታለሁ። ቤዛ ጋዲዝ ላፍ የሚል ነው ነው አይደለም? ቤዛ ወልደ ኢየሱስ። ኦኬ ግቢ እናት። ወዲ ኢየሱስ ነው ወይስ ወልደ ኢየሱስ? ግድ የመጀመሪያ ስሟን ካገኘን ይበቃናል። ጥያቄ ጽፋ ነበር፣ አላየሁትም ጥያቄዋን። እሺ ሰናይት አንድ ቁጥር ጻፊ ትለብላታለች። ኦኬ ጻፊ አንድ ቁጥር ወይም ልኬልሻለሁ ብሏል ኤርሜ። ነይ ግቢ። ከልጆች ጋር ነኝ። ኦኬ ምነው ጥያቄሽ? እሺ የት አለ ጥያቄሽ? መቼ ጻፍሽ? አይ በቃ እህቴ ቤዛ አውቃታለሁ። በቃ በውስጡ መጠየቅ ትችላለሽ። ካልሆነ በሚቀጥለው ጊዜ ላይ ኮሜንት ላይ ለሚጠይቁ ጥያቄዎች የግድ መመለስ ግዴታ የለብንም። ገስት ገብታችሁ ጠይቁ ብለን የምንለው በድምፅ እንድትሉ ነው። ያንቺን ኮሜንት ራሱ እንኳን ፍለጋ እኮ በጣም ነው የሚያደክመው። በጣም ይቅርታል። እሺ ኦኬ ፊሊሞን ጤና ይስጥልኝ። እንዴት ናችሁ ሁላችሁም? ሜርሲ ፓስተር። እኔ እንኳን ጥያቄ ምንድን ነው ወደ ባርነት የመመለስ ፕሮባቢሊቲ አለ ማለት ነው? አንድ ክርስቲያን በጌታ ድኖ በቃሉም የሚመላለስ ከሆነ ወደ ባርነት የመመለስ ፕሮባቢሊቲ አለ። ሁልጊዜ መንፈሳችንን ስላርገን በእግዚአብሔር ቤት መኖር በቃሉ መኖር አለብን። ከዛ መለስ ካልን ግን ወደኋላ የመመለሱ ፕሮባቢሊቲ ይኖራል ማለት ነው ወይ? ይሄ ነው ጥያቄ። ቴንክ ዩ። በጣም ጥሩ። በጌታ አምነን ከዳንን በኋላ በቃሉ መሰረት መኖር ተገቢ ነው። በጌታ አምኜ ድኛለሁ ብለን በእኔ በጎ ስራ ሕግን በመጠበቅ የተለያዩ ነገሮች የኔን ድህነት ፍጹም ያረጉታል፣ ያሟሉታል ወደሚለው እሳቤ መሄድ ግን ባርነት ነው። ድህነታችን ክርስቶስን በማመን ብቻ ነው እና ድሃ እናበላለን። ድሃ የምናበላው ስለ ዳንን ነው እንጂ ድህነታችንን ፍጹም ለማድረግ አይደለም። በቅድስና እንኖራለን። ኦፍኮርስ የተጠራነው ለቅዱስ ኑሮ ስለሆነ ያን ጥሪ ስለተቀበልን ቅዱስ ኑሮን እንኖራለን እንጂ ቅዱስ ለመሆን ቅዱስ ኑሮን አንኖርም። ስለዚህ ሰዎች ወደ ባርነት ሊመለሱ የሚችሉበት ፕሮባቢሊቲ አለ። አዎ ይሄው የገላትያ መጽሐፍ በግልጥ ይነግረናል። የገላትያ መጽሐፍ የሚያሳየን እሱን ነው። በክርስቶስ ኢየሱስ አዳኝነት ብቻ አምነው ድነው የነበሩ ሰዎች አይሁዳውያኑ ይዘውት ወደ መጡት ትምህርት ተመለሱ። ኢየሱስ ክርስቶስ ሲደመር ምናምን ይሆናል ድህነት የሚል እሱ ባርነት ነው ማለት ነው። ስለዚህ እሱ ፕሮባቢሊቲ አለ ደፍነትሊ። ጳውሎስ ገላትያን የጻፈው በዛ ምክንያት ነው። ቴንክ ዩ ፓስተር። በተረፈ ግልጽ ነው። ሌላው ትምህርቱ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ኤርሜ ወደ አንተ መልሻለሁ። እንግዲህ ስል ከመጣ ካልመጣ ብሩኬ ድምፁን የማያሰማው አሁን እያሰማ ነው። እሺ ቀጥል ብሩኬ። ሰላም ብያለሁ ፓስተርዬ፣ ተባረክ። እንዴት ነህ? ክብር ለኢየሱስ ይሁን። በጣም ደህና ነኝ ፓስተር። ጠፍተሃል፣ ትቀጣለህ። ተባረክ። ዘግቼ በጣም ከደረስኩ በኋላ ስሰማ ነበር። ጌታ ዘመንን ይባርክ። ሰላም ብያለሁ ወገኖች፣ ክርስቲያን ወንድም እህቶቼ፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እግዚአብሔር እድል ስለሰጠን ስለ እግዚአብሔር መንግስት እንድንመሰክር አጋጣሚው ስለተመቻቸልን እግዚአብሔርን እንባርካለን። ያዳነኝ በቅዱስ አጠራር የጠራኝ ልዑል እግዚአብሔር ስሙ ይባረክ። እኔ ደህና ነኝ።
ተባረኩ። እንግዲህ በዚህ ስራ ተጠምዳችሁ ስላገኘኋችሁ ደስ ብሎኛል። ምናልባት እኔ ስሰማ ሚስ አድርጌው ነው ብዬ አንድ ማንሳት የፈለግኩት ነገር ስላለ ነው ፓስተር። አዲስ ኪዳን ከዚህ ጀመረ ልንል አንችልም፣ ከውልደቱ ነው የሚል ነገር ምናልባት ሚስ አድርጌው ከሆነ ታረማለሁ። እሱ ላይ ትንሽ እንድትልበት ስለፈለኩ ነው፣ እሱ ላይ መስማት ስለፈለኩ ነው። ተባረክ። ጥሩ ብሉይ ኪዳን ጥሩ ነገር ነው ያነሳው። ብሉይ ኪዳን የመሲሁን መምጣት ከዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ ተስፋው ተነገረ። በዛ የዘር ሐረግ ግንድ ውስጥ የተስፋው መምጣት ፍጻሜዎች እየተከናወኑ መጡ። በዛ ፍጻሜ ውስጥ ነቢያት ተነበዩ። የተነበዩት በብሉይ ኪዳን የተሰጠው ተስፋን ፍጻሜ ነው። ጌታችን ኢየሱስ ክርስቶስ የብሉይ ኪዳኑ ፍጻሜ ነው። ቅዱስ ቃሉ የሚያወራው እሱን ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲመጣ ያ በብሉይ ኪዳን ተሰጥቶ የነበረ ተስፋ ፍጽመትን አገኘ። የመጨረሻው ዘመን ብሎ ቅዱስ ቃሉ የሚነግረን የሚጀምረው ከጌታችን ከኢየሱስ ክርስቶስ ውልደት ወይም ሰው መሆን ነው። እና መቼ ነው እሱ የሚያበቃው? ይሄ ፍጻሜ የሚባለው ነገር ካልከኝ ጌታችን ኢየሱስ ክርስቶስ ዳግመኛ ሲመጣ በዚህ ስፍረ ዘመን ውስጥ የኢየሱስ ክርስቶስ መወለድ፣ የኢየሱስ ክርስቶስ ማገልገል፣ የኢየሱስ ክርስቶስ መሰቀል፣ የኢየሱስ ክርስቶስ መሞት፣ የኢየሱስ ክርስቶስ መነሳት፣ የቤተ ክርስቲያን አገልግሎት አንድ ላይ ነው ያሉት። ስለዚህ ስለ ኪዳን የምናወራ ከሆነ ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ተነገረ። እሱ እንደሚመጣ አዳኙ እንደሚመጣ ብሉይ ኪዳን ተስፋ ሰጠን። ያ ተስፋ ኢየሱስ ሲወለድ ተፈጸመ። አዲስ ኪዳኑ እዛ ጋር ነው የሚጀምረው። የአዲሱ ኪዳን ሂደት እዛ ጋር ነው የሚጀምረው። የጌታ ኢየሱስ ክርስቶስ ሞትና ትንሣኤ የአዲሱ ኪዳን ሂደት ክፍል ነው። የአዲሱ ኪዳን ሂደት እሱም ሲናገር አዲስ ኪዳን አሁን ጀመረ አላለም። ህብስቱን ሲሰጥ ይሄ የአዲሱ ኪዳን ስለ እናንተ የሚቆረሰው የአዲሱ ኪዳን ሥጋዬ ነው፣ ይሄ ስለ እናንተ የሚፈሰው የአዲሱ ኪዳን ደሜ ነው ያለው። በዚህ አግባብ ካየ ነው አሁን አንተ ያነሳው አንዳንድ ጊዜ ሰዎች አዲስ ኪዳን የሚጀምረው ኢየሱስ ክርስቶስ በመስቀል ከሞተ በኋላ ነው፣ ሞቶ ከተነሳ በኋላ ነው። እኔ ኤቪደንሱ ምን እንደሆነ አላውቅም። የትኛውም እኔ እስካሁን ያየኋቸው ስኮላሮች በዚህ አግባብም ሲፈቱ አላየሁም። አባቶች የሚባሉትም በዚህ አግባብ ሲፈቱ አላየሁም። እግዚአብሔርን ቃል በዚህ አግባብ አንብበው ሲናገሩ አላየሁም። ማቴዎስ ወንጌልንም ሳጠና አዲስ ኪዳንንም ሳጠና ትክክለኛው የሚገባኝ እውነት ይሄ ከአጠቃላዩ የመጽሐፍ ቅዱስ እውነት አንጻር በዚህ አግባብ መታየት ነው ያለበት እንደ እግዚአብሔር ቃል ብዬ ነው የማምነው። ብሩኬ ምናልባት ጳውሎስ በገላትያ መጽሐፍ ምዕራፍ 4 ቁጥር 4 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ደግሞም ከሕግ በታች የተወለደውን ልጁን ላከ ይላልና ራሱ ጌታ ከሕግ በታች ሆኖ አዲስ ኪዳን ነው ልንል እንችላለን ወይ? የመጨረሻ ጥያቄ ነው። ተባረክ። የኢየሱስ ክርስቶስ ፓስተር ይሄኛውን ከመመለሰ በፊት ግን አሁን ይሄ የኪዳኑ መመረቅ ለአዲስ ኪዳን የመግባትና ያለ መግባት ብሎ የሚለው ላይ ምናልባት አንተ ከኛ የተሻለ ታውቃለህ። ስኮላሮቹ በጣም ብዙ ነገር የሚሉት ነገር ሊኖራቸው ይችላል። እነሱ ደግሞ ያው መቼም እንደተማረ ሰው እናከብራቸዋለን እንጂ የህይወታችን መመሪያዎች አይደሉም። ኪዳኑን እግዚአብሔር ሲከፍት ኪዳን ከህዝቡ ጋር ሲገባ እንደምታውቀው ዘጸአት 24 ላይ በህዝቡና በእግዚአብሔር መካከል ኪዳኑ ሲደረግ ይህ የኪዳኑ ደም ነው ብሎ በህዝቡና በመጽሐፉ ላይ ረጨው ይላል። ኪዳኑ የሚጸናው ወይ ደግሞ ኪዳኑን በእግዚአብሔር ከህዝብ ጋር ሲያደርግ በዛ በቀደመው ኪዳን ላይ በመስዋዕት ነው እና እዛ ጋር የመስዋዕቱ ደም ከፈሰሰ በኋላ
ህዝቡም ለእግዚአብሔር እግዚአብሔርም ለህዝቡ የተናገረውን ሰምቶ በሙሴ በኩል ደሙን በቆሬ አድርጎ የእንስሶችን ደም ማለት ነው በህዝቡና በመጽሐፉ ላይ ረጨው ይላል። ያ እንግዲህ የኪዳኑ መጀመሪያው ነው ብዬ እኔ የማምነው ማለት ነው። ምናልባት የምትለው ነገር ካለ ሰማለሁ። እንደዚሁም አዲስ ኪዳን ላይ የትኛው ኪዳን ብሉይ ኪዳን ዘጸአት 24ቱ ብሉይ ኪዳን ማለት ነው። ይህ የኪዳኑ ደም ነው ብሎ በህዝቡና በመጽሐፉ ላይ ረጨው ይላል ሙሴ። ስለዚህ ኪዳን ሲደረግ እንደምታውቀው በአብርሃምና በያዕቆብና በላባ መካከል እንደዚሁም አይ ቲንክ በጌራራ ንጉስ አቤሜሌክ ይመስለኛል አንድ የአሕዛብ ንጉስ አይደለም ነው ስሙን ከመጣልኝ አስታውሳለሁ። እንደዚሁም ደግሞ ዘፍጥረት መጽሐፍ ምዕራፍ 15 ላይ ለአብርሃም እግዚአብሔር ኮቨናንት ሲገባለት ኪዳን ሲገባለት የ3 ዓመት በግ ዋኖስና እርግብ እንደዚህ ያዝልኝ ብሎ አለ ይላል። አብርሃም ወስዶ እነዛን መስዋዕት አረደ። እግዚአብሔርም በታረዱት እንስሶች መካከል አለፈ ይላል። በአብርሃም ላይ ከባድ እንቅልፍ አመጣበት። ዘርህ የእርሱ ባልሆነ ምድር 400 ዓመት ባሪያ አድርገው ይገዛቸዋል፣ በአራተኛው ትውልድ ወደዚህ ያወጣለሁ ብለ እግዚአብሔር ለአብርሃም እዛ ጋር ኪዳንን የገባለት ለኪዳኑ ማጽኛ የእንስሶቹ መታረድ ለኪዳኑ ከአብርሃም ጋር እግዚአብሔር ለገባው ኪዳን ማጽኛ ነው ተብሎ ይታመናል። እኔም እንደዛ አምናለሁኝ እና የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ደሙ ሲፈስ አይደለም ወይ ቀራንዮ ላይ አሁን ደሙ ሲፈስ አይደለም። እንግዲህ ኪዳን በደም ነው የሚከፈተውና የሚለውና የእግዚአብሔር ልጅ ደሙ የፈሰሰው ዓርብ ዕለት ያው በተሰቀለበት ሰዓት ላይ ነው ማለት ነው። እሱን እንደዛ በመስቀል ላይ ነው የጀመረው አዲስ ኪዳን ተብሎ የሚባለው ደሙ ከፈሰሰ በኋላ ነው ብሎ የሚሉ ሰዎች የዘጸአት 14ን የዘፍጥረት 15ን እሱን መሰረት አድርገን በቀደመው ኪዳን እግዚአብሔር ከህዝቡ ጋር ሲገባ ከግለሰብ ወይ ከማህበረሰብ ጋር ሲገባ የደምን መፍሰስ መሰረት አድርጎ አይደለም ወይ እንደዛ ተብሎ ቢባል ስህተት አለው ወይ ያልኩ ነው ፓስተር። እኔ የኪዳንን ጉዳይ ለመገንዘብ ማለት ነው ብሩክ ይመጣለሁ። እሺ ወደ አንተ ጋር ቀድመህ መልስልኝ ብሎ በጉልበቱ ስለመጣ ነው። የኪዳንን ነገር ለመገንዘብ ከዘፍጥረት መጀመር ተገቢ ነው ብዬ አስባለሁ እና መጽሐፉ የሚያሳየንን ስዕል ማየት በጣም ተገቢ ነው ብዬ አስባለሁ። የዘፍጥረትን መጽሐፍ መጀመሪያ ልከፋፍለውና ከዛ ያለውን ነገር ላውራ። አሁን ስለ ኪዳን ያለውን ነገር ለማውራት ዘፍጥረት መጽሐፍ ምዕራፍ 1 እና ምዕራፍ 2 ኮራፕሽን የሚባል ነገር የሌለበት ወይም ኃጢአት የሌለበት የመጀመሪያው ኦሪጂናል የእግዚአብሔር ሐሳብ እዛ ነው ያለው። ዘፍጥረት ምዕራፍ 3 ኃጢአት ገባ። ዘፍጥረት ምዕራፍ 3 ኃጢአት ሲገባ ምዕራፍ 3 ቁጥር 15 ላይ ተስፋው ተነገረ። ከዛ ፖይንት ይጀምራል። እንግዲህ አሁን የዘሩ ጉዳይ ከዛ ፖይንት ይጀምራል። ከዛ ቀጥሎ የሚመጣው ከዘፍጥረት ምዕራፍ 3 በኋላ የሚመጣው እስከ ዘፍጥረት ምዕራፍ 11 የምታየው ኃጢአት ወደ ጡዘቱ ወይም ወደ ክላይማክሱ ሲሄድ ነው የምታየው። የጥፋት ውሃ መጥቷል፣ በዛ ውስጥ የኖህ መርከብ ተዘጋጅቷል፣ በዛ ውስጥ መጨረሻው የኃጢአት ጡዘት የጥፋት ውሃን አምጥቶ እንኳን አይደለም የቆመው መበተን እስኪመጣ ድረስ ባቤል እስኪሆን ድረስ እስከዛ ድረስ ሄዷል። ደን ከዛ ይዘጋል። ከዛ ውስጥ እግዚአብሔር አብርሃም የሚባል ሰውዬ ሲጠራ ታያል። ኪዳን የሚባል ነገር እዛ ይጀምራል። እንግዲህ እግዚአብሔር የኪዳኑን አጀንዳ የሚጀምረው ህዝበ እስራኤልን ከግብፅ ምድር ሲያወጣ ሳይሆን ህዝበ እስራኤል ግብፅ የወረደው የህዝበ እስራኤል የመጣበትን አብርሃምን ሲጠራ አብርሃም ተጠራ። ለአብርሃም ያ ዘፍጥረት ምዕራፍ 12 የተሰጠ የበረከት ቃል ወይም የኪዳን ቃል፣ በዚያ መሰረት እግዚአብሔር ከአብርሃም ጋር ቆየ። አብርሃም ምዕራፍ 15 አይደል ከእንትኑ ከተመለሰ በኋላ የሎጥ ምርኮ አስመልሶ ከተመለሰ በኋላ ከዘፍጥረት ምዕራፍ 12 ጀምራ አያይዘ ስታነበው የአብርሃም ጥያቄ ምዕራፍ 12 እግዚአብሔር ያለው ነገር አለ። ምዕራፍ 14 የሎጥ ጉዳይ ሆኗል። እሱ አሁንም እግዚአብሔርን ነው የሚለው። እግዚአብሔርን የጠየቀው ጥያቄ ምንድን ነው? እንደዚህ ትለኛለህ፣ እኔ እኮ ይሄ በቤቴ ያለ ኤሌዘር ሊወርሰኝ ነውና ተስፋዬ ምንድን ነው የሚል ነው የተናገረው። እግዚአብሔር እንደገና
አብርሃም ያልገባውን ነገር እንደገና ነገረው ማለት ነው። በዚህ ጊዜ እመጣለሁ፣ ልጅ ትወልዳለህ። ዘፍጥረት ምዕራፍ 17 ይመስለኛል እግዚአብሔር ለአብርሃም አንድ ነገር ነገረው፣ ስለ ዘሩ ማለት ነው፣ ስለ ህዝቡ፣ ስለ እስራኤል ህዝብ የነገረው ነገር ምንድን ነው? ይሄ አንተን ጠርቻ አቋቋምኩት ማህበረሰብ የራሱ ባልሆነ ምድር ላይ 430 ዓመት በባርነት ይገዛል። ለምን? የአሞራውያኑ ኃጢአት እስኪሞላ ድረስ። ከዚያስ በኋላ ይወጣል ያ ህዝብ። ኦኬ። ስለዚህ በዚህ አካሄድ መሰረት ተመልከት እንግዲህ አሁን እግዚአብሔር እስካሁን እየሰራ ያለው ነገር ምንድን ነው ያልከኝ? እንግዲህ ዘፍጥረት ምዕራፍ 3 ቁጥር 15 ኦን ፕሮሰስ ነው የምታየው። ይመጣል የተባለው ራስን ይቀጠቅጠዋል የተባለው የሴቲቱ ዘር ኦን ፕሮሰስ ነው ያለው። በዚህ ውስጥ የአቤል መሞት አለ፣ ብዙ ነገሮች አሉ እዚህ ውስጥ የሚነሱ መንግስተ እግዚአብሔር የሚለው ትምህርት ውስጥ ታገኙታላችሁ። እና እነዚህ ሁሉ ነገሮች ይሆኑና 430 ዓመት ያው ህዝብ ነው። ያ ለአብርሃም የተነገረው ህዝብ ግብፅ መጣ፣ ወረደ በዮሴፍ አማካኝነት። በዛ የአሞራውያን ጽዋ ሞላ። ያ ህዝብ ወጣ። ያ ህዝብ የቱ ህዝብ? ለዚህ ነው ለሙሴ ሲገለጥ እግዚአብሔር ለሙሴ ሲገለጥ ዘጸአት ምዕራፍ 3 ያለው ነገር ምንድን ነው? እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ከነዚህ ሰዎች ጋር ምንድን ያለው ካል ኪዳን ነው። አዲስ ነገር አይደለም እግዚአብሔር የጀመረው። ከነዚህ ሰዎች ጋር የቀጠለው ኪዳን ደግሞ እዛ ዘፍጥረት ምዕራፍ 3 ለሰው የተገባው ኪዳን፣ ለአዳምና ለሔዋን የተነገረው ነገር እሱ ነው እየቀጠለ ይመጣ እና ያ ህዝብ ወጣ። ያ ህዝብ ወጥቶ ሲሄድ የነበረው አንደርስታንዲንግ ትክክል አልነበረም። ዘጸአት ምዕራፍ 19ን ስታነብ እንደምታየው ዘጸአት ምዕራፍ 19 ላይ እግዚአብሔር ህዝቡን አስቆም አይደል? ህዝቡን አስቆመ፣ ሙሴን ላከው እና ከግብፅ ምድር በንስር ክንፍ ያወጣኋችሁ ምክንያት አለኝ ብሎ እግዚአብሔር ምክንያቱን ተናገረ። በምድር ያለ ህዝቡ ሁሉ የኔ ነው፣ ግን በምድር ካለ ህዝቡ ሁሉ ተነጥላችሁ እናንተ ለእኔ የመንግስት ካህናት እንድትሆኑ ነው ያወጣኋችሁ ብሎ እግዚአብሔር መንግስቱን ጉዳይ አወራቸው። ደን ተስማሙ። ከዛ ህጉ ተሰጠ። በመንግስቱ ጉዳይ ሲስማሙ ህጉ ተሰጠ። ዘጸአት ምዕራፍ 20 በዚህ የህጉ በመሰጠቱ ሂደት ውስጥ ድንኳኑን ታገኛለህ። ዘጸአት ምዕራፍ 24 ሙሴ ወጥቶ ከእግዚአብሔር ጋር ተነጋግሮ ከተመለሰ በኋላ ድንኳኑ መሰራት አለ፣ የታቦቱ መሰራት አለ፣ የአሮን የክህነት አገልግሎት፣ እነዚህ ሁሉ በዚህ ውስጥ አሉ። አየው፣ በኪዳን ውስጥ ያሉ ፕሮሰሶች ናቸው። እየቀጠለ የመጣው ዘፍጥረት ምዕራፍ 3 ቁጥር 15 ነው። እሱን መልቀቅ አይቻልም። ምክንያቱም በቃ መነሻው እሱ ነው። ዘፍጥረት መጽሐፍ ከሌለ ዘጸአት ትርጉም የለው። ኪዳን የሚለውን ነገር ለመገንዘብ ይህን መያዝ በጣም ተገቢ ነው። ይሄ ህዝብ ከዚህ ህዝብ ጋር እግዚአብሔር ካብናንት ሲያደርግ፣ ከዚህ ህዝብ ጋር እግዚአብሔር ኪዳን ሲያደርግ፣ አሁን አንተ ቅድም የጠቀስከው ነገር ተከናወነ። ሲከናወን ቅድም አንተ ያነሳኸው ጥሩ ዋና ሐሳብ እንትኑን ለሙሴ የተነገረው ኪዳኑን የተገባውን ነገር ደም በመርጨት አጸና አይደለም? ሴም ቲንግ ነው የሆነው እኮ ሲነገር የነበረው የተስፋ ቃል ያ ይመጣል የተባለው የሴቲቱ ዘር ነቢያቱ ሲናገሩለት የነበረው ሲያወሩለት የነበረው እና አዲሱ ኪዳን እግዚአብሔር በዚህ ሂደት ውስጥ በሕዝቅኤልም በኤርምያስም የተናገረው ነገር ከእስራኤል ጋር በኋላ የምገባው ኪዳን ያለው እግዚአብሔር በኋላ የተጋባው ኪዳን በኋላ ከህዝቡ ጋር ያቆመው ኪዳን አዲሱ ኪዳን የነገረ ፍጻሜ አካል ነው። ነገረ ፍጻሜ የሚጀምረው በክርስቶስ ውስጥ ነው። በክርስቶስ ውልደት ነው፣ የሚያበቃው በምጽአቱ። በዚህ አግባብ ያየነው እንደሆነ በዚህ በነገረ ፍጻሜ ውስጥ ያሉ ሂደቶች አዲሱ ኪዳን ናቸው። የነገረ ፍጻሜ ደግሞ መነሻው ቅድም ብሩኬ ያነሳው ከህግ በታች የተወለደው ልጁን ሲልክ በዘመኑ ፍጻሜ ነው የሚለው። እግዚአብሔር ስም ይቀደስ። ልክ የዘመኑ ፍጻሜ ያ የብሉይ ኪዳኑ ጉዳይ የተዘጋው ልጁ ሲመጣ ነው። እግረ መንገዴን የብሩኬን ሐሳብ ነክቼ ፓስተር፣ አዎ፣ ግን እዚህ ጋር አሁን ሰዎች ብዙ ስለሚሉበት ነው እንድትልበት የፈለጉት። ምክንያቱም ብዙ ሰዎች ይከራከሩበታል፣ ይጨቃጨቁበታል። አሁን ያልከው ልክ ነው። ምንም የሚወጣለት ነገር የለም። ግን አሁን ከአብርሃም ጋር ከአዳም ጋር እዛ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ እግዚአብሔር ኪዳንን ሲገባ ጅማሮ አለው። ጅማሮም ስላለው ነው ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ብለን የምንለው። ይህንን ኪዳንም ሲገባ እግዚአብሔር አዳምና ሔዋን ያቀረቡት በግ ባይኖርም እግዚአብሔር መስዋዕቱን ሰው
የለበሱት ቁርበት የበግ ቁርበት ነው። ይህንንም በራእይ መጽሐፍ ላይ ሲናገር ከዓለም ፍጥረት ውዝግብ ስላለው ቆዳ አለበሳቸው በሚለው ቆዳ ያ ግን ምንድነው አሉ የሚለው ብቻ ብለን እንድናል አለበሳቸው ብለን እንድንለፍ። እሺ ቀጥል። ግን የእንስሳ ቆዳ ነው፣ ምንም ጥያቄ የለው። የእንስሳ ቆዳ ነው። ያ እንስሳ ደግሞ ማንም የሚከራከር ቢኖር ይምጣ፣ እኔ ሞግተዋለሁ። ዘፍጥረት በራእይ መጽሐፍት ላይ ከዓለም ፍጥረት አስቀድሞ በታረደው በግ ይላል። ከዓለም ፍጥረት ጀምሮ በታረደው በግ ብሎ የሚለውን እሱን ከዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ጋራ ቁርበት አለበሳቸው ብሎ የሚለው ያ እንግዲህ ምንድነው መስዋዕትን እግዚአብሔር አድርጓል። ሁለተኛ ይሄን አሁን እግዚአብሔር ከግለሰብም ጋር ከኔሽንም ጋራ ከአዳምም ጋራ ኪዳን ሲገባ የጀመረበት ጅማሮ አለ። አሁን ለኖህ ኪዳንን ሲገባ ዘፍጥረት መጽሐፍ ምዕራፍ 8 ቁጥር 20 ላይ እግዚአብሔርም ኖህም ለእግዚአብሔር መሠዊያን ሰራ ይላል። ከንጹህ እንስሳ ሁሉ ከንጹህ ወፎችም ሁሉ ወሰደ፣ በመሠዊያው ላይ መስዋዕትን አቀረበ ይላል። እግዚአብሔር መዓዛውን መልካሙን መዓዛ አሸተተ። ከዛስ እግዚአብሔር ኪዳን ሲገባ ለኖህና ለዘሩ ዳግመኛ ምድርን ዳግመኛ ስለ ሰው አይረግምም፣ የሰውንም የልብን ሐሳብ ከታናሽ ጀምሮ ክፉ ነውና፣ ስለዚህም ደግሞ እንደ ቀድሞ እንዳደረኩት ሕያዋን ሁሉ እንደገና አልመታም ብሎ አለ ይላል። መስዋዕት ካቀረበለት በኋላ ማለት ነው። የኖህም መስዋዕቱ ኪዳኑ ሲጀምር የሚጀምርበት ጊዜ አለው ማለት ነው። ከአብርሃምም ጋር ልክ እንደዚሁ የሚጀምርበት ጊዜ አለው፣ ዘፍጥረት 15 ላይ ማለት ነው። ከእስራኤልም ሕዝብ ጋር የሚጀምርበት ጊዜ አለው፣ ዘጸአት 24 ማለት ነው። እና የአዲሱ ኪዳን ጅማሮ የቱጋ ነው ብለው ቢሉን የቱጋ ነው ብለን ልንል የምንችለው ጌታ ሲወለድ ወይስ ደሙ ሲፈስ ወይስ ከሙታን ሲነሳ ወይስ ሲያርግ ብለው አንድ ሰዎች ቢጠይቁ ምንድን ነው ልንል የምንችለው ነው? የአዲሱ ኪዳን ጅማሮ የቱጋ ነው? በጣም ጥሩ። ወይ ደግሞ መከፈት ጅማሮ ሳይሆን ጅማሮ ራሱ ይሄ አዲስ ኪዳን ማለት ምን ማለት ነው የሚለው በደንብ መፈታት አለበት። ይኸው ለዚህ ነው ዘፍጥረት ምዕራፍ 3ን መያዝ የሚያስፈልገው። ልክ ነህ። አሁን አንተ እንዳስቀመጥከው እግዚአብሔር ዘፍጥረት ምዕራፍ 3 ቁጥር 15 እግዚአብሔር ከሰው ጋር ሰው የሚባል ነገር ተፈጠረ። ይሄ አዳም ይሄ ሰው የሰውን ልጅ ሁሉ ነው የሚወክለው። ፊተኛው አዳም የሰውን ልጅ ሁሉ ነው የሚወክለው። ኋለኛው አዳም ክርስቶስ የሰውን ልጅ ሁሉ እንደሚወክል እግዚአብሔር ከዚህ ሰው ጋራ በነበረው ግንኙነት ኃጢአት ጣልቃ ገብቶ ነገሩን አበላሽ። ኃጢአት ጣልቃ ገብቶ ነገሩን ሲያበላሽ እሱ የራሱ የሆነ ሌላ ነገር ቢኖረውም ምዕራፍ 3 ቁጥር 15 ላይ ያ የእግዚአብሔር ዘላለማዊ ሐሳብ በኃጢአት ምክንያት አልተቋረጠም። በቃ ብሎ በቃ ከዚህ በኋላ መንገድ የለም ብሎ እግዚአብሔር አልዘጋው። ምክንያቱም የሰይጣን ታርጌት ሰው ሳይሆን የሰይጣን ታርጌት እግዚአብሔር ስለነበር ለዚህ እግዚአብሔር ቀጥሏል ስራው። የቀጠለው አብርሃምም ጋር ስትመጣ የቀጠለው ማነው? ኖህ ጋር ከአብርሃም ጋር ሳንመጣ ኖህ ጋር ስትመጣ የቀጠለው ዘፍጥረት ምዕራፍ 3 ቁጥር 15 ያ ዘር መምጣት አለበት። የዛ ዘር ላይን መገኘት። ያ ዘር ካልመጣ ፍጻሜ አላገኘም። ዘፍጥረት ምዕራፍ 3 አየው። ኖህ ጋር ስትመጣ የዛ ኪዳን የዛ ተስፋ ይቀጥላል በኖህ። ከዛ ምዕራፍ 11 ዘፍጥረት ጋር ስትደርስ ደግሞ ሌላ ነገር ሊፈጥሩ ሲሉ በአብርሃም ምዕራፍ 12 ጋር ገብቶ እግዚአብሔር ይቀጥላል ከእስራኤል ጋር ከአብርሃምም ጋር ከእስራኤል ሕዝብም ጋር የሚጋባቸው የሚነጋገራቸው መነሻቸው ዘፍጥረት ምዕራፍ 3 ቁጥር 15 እሱ ነው እየቀጠለ ያለ ያ የሴቲቱ ዘር እንዲመጣ ይሄ እንዳለ ሆኖ ነቢያቱ አገልግለው ከነሱ አገልግሎት በኋላ ዘፍጥረት ምዕራፍ 3 ቁጥር 15 ፍጻሜ ያገኘው የዘመን ፍጻሜ በደረሰ ጊዜ ወይም የዘመኑ ፍጻሜ በደረሰ ጊዜ ቅድም ብሩኬ ሜንሽን ያደረገው ገላትያ 4:4 የየትኛው ዘመን ፍጻሜ? በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ የሚለው አምላክ ሰው ሆኖ የቤዛዎት ሥራ እውን የሚሆንበት ዘመን፣ በዚህ አሰራር እግዚአብሔር ሰውን የሚያድንበት ዘመን በደረሰ ጊዜ
ኢየሱስ ክርስቶስ ሰው ሆነ፣ ፍጻሜ አገኘ። አዲሱ ኪዳን እዛ ጋር ጀመረ ማለት ነው። አዲሱ ኪዳን የምንለው ያ በኃጢአት ምክንያት ከእግዚአብሔር ተለይቶ የነበረው ሰውዬ በክርስቶስ አማካኝነት እንደገና ህብረት መጀመሩ እርዘኒ ከብናት ቀደም ያነበብኩት ዕብራውያን መጽሐፍ ነው የሚሆነው። እሱ የቱ ጋር ጀመረ ነው ፓስተር? ኢየሱስ ሲወለድ ጳውሎስ ነገረን ገላትያ ምዕራፍ 4 ቁጥር 4 የዘመን ፍጻሜ ሲሆን ዳስ ፖይንት ቅድም ብሩኬ ያነበበልን ጥቅስ ማለት ነው። ቅድም በዚህ ከተግባባን የብሩኬን በጨረፍታ ነክቼ ለማለፍ ኢየሱስ ክርስቶስ ከሕግ በታች ተወልዶ አዲስ ኪዳን ገባ ማለት እንችላለን ወይ የሚል ጥያቄ ነው ያነሳው ብሩኬ። ልክ ነኝ አይደል ብሩኬ? አዎ እንችላለን። መጽሐፉ ነው ያለው፣ እኛ እኮ አይደለም ያለነው። ከሕግ በታች የተወለደው እሱ የዘመኑን ፍጻሜ የሰራው መጽሐፉ ነው ያለው። በቃ መጽሐፉ ካለ ምን እንላለን? አልገባኝም። የብሩኬ ጥያቄ ተርጎም ግን አለብን። ፓስተር እንዴት ነበር የብሩኬ ጥያቄ? አልገባኝም። እስቲ ድገሙት። የብሩክ ጥያቄ ምንድን ነው? ብሩኬ ከተሳሳትኩ ታርመኛል። ገላትያ ምዕራፍ 4 ቁጥር 4 የዘመኑ ፍጻሜ በደረሰ ጊዜ ከሴትም የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ጌታችን ኢየሱስ ክርስቶስ ከሕግ በታች ሆኖ እያለ አዲሱ ኪዳን እንዴት ገባ እንላለን? አዲሱ ኪዳን ገብቷል ማለት እንችላለን ወይ? አዲሱ ኪዳን ሆኗል ማለት እንችላለን ወይ? ልክ ነኝ አይደል ብሩክዬ? ምክንያቱም ያው ጳውሎስ እንደነገረን በገላትያ መልእክቱ ላይ የዘመኑ ፍጻሜ ሲደርስ ከሴት የተወለደ ደግሞ ራሱ የተወለደው ከሕግ በታች ሆኖ እንደተወለደ ነግሮናል። ራሱ ጌታ ሲመላለስ እዚህ ምድር ላይ በነበረበት ሰዓት ከሕግ በታች ነበር። ለራሱ ለእግዚአብሔር ለራሱ ሕግ ይገዛ ነበር ማለት ነው። እና ሕጉ ሳይፈጸም እንግዲህ ጌታ ሲናገር ሕግና ነቢያትን ልሽር አልመጣሁም ልፈጽም አለ። ያ ሕግ ሳይፈጸም አዲስ ኪዳን ሆኗል ማለት እንችላለን ወይ? ምክንያቱም ይህን ጥያቄ ሳነሳ በማቴዎስ ወንጌል መጽሐፍ ምዕራፍ 19 ቁጥር 16 ላይ ፓስተር እንደምታውቀው አንድ የኪዳኑ ሰው መጣና ወደ ጌታ ለመዳን ምን ላድርግ ብሎ ሲጠይቀው መዳን የምትፈልግ ከሆነ ሕጉን ፈጽም ሲለው እንመለከታለን። ያን የኪዳን ሰው እና ራሱ ጌታ ሕግ እንዲፈጸም እያዘዘ አዲስ ኪዳን ሆኗል ማለት እንችላለን ነው። ምክንያቱም የአዲስ ኪዳን ትምህርት ሰው በጸጋ ብቻ መዳን እንደሆነ ስለሚናገር ከዚህ አንፃር ነው ጥያቄ። አንድ ጥያቄ ልጠይቅህ። የሕጉ ፍጻሜ መቼ ነው የጀመረው? ኢየሱስ ከሕግ በታች ከተወለደ የሕጉ ፍጻሜ የሚጀምረው ኢየሱስ ሲወለድ አይደለም? ሕጉ የተፈጸመው መቼ ነው? የሕጉ ፍጻሜ አሁን ሕጉ በነገር ላይ ሕግ ብሎ ጳውሎስ እዚህ የሚያነሳው ሕግን በአግባቡ መገንዘብ ያስፈልጋል። ላስታይም አሳይቻለሁ። ሕጉ ስንል ቶራው ሊሆን፣ ሕጉ ስንል ቴን ኮማንድመንት ሞራል ሎው ሊሆን ይችላል። ሕጉ ስንል የመቅደሱ ስርዓት ሊሆን ይችላል። ሕጉ ስንል የማህበራዊ ጉዳያቸው ሕግ ሊሆን ይችላል። ጳውሎስ ገላትያ መጽሐፍ ምዕራፍ 4 ቁጥር 4 የሚነግር ቶራ ነው። የብሉይ ኪዳን ፍጻሜ ሲሆን በብሉይ ኪዳን በቶራው ሲተረክ ሲወራ የነበረው ሲተነበይ የነበረው ነገር ሁሉ ማለት ነው። እሱ መቼ ነው የተፈጸመው ከተባለ ልክ ኢየሱስ ሲወለድ። አሁን የጠቀስከው ማቴዎስ ወንጌል ላይ የጠቀስከው ሰውዬ እያወራ ያለው ስለ ሞራል ሎው ነው። there is the difference። ሕጉ የተፈጸመው ብለህ የምትለው ፓስተር ሲወለድ ሕጉ የሚጠይቀው ሕጉ ስንል አሁን ያልኩትን አስተሳሰብ መያዝ አለብን። ስለ የትኛው ሕግ ነው የምናወራው? ሕግ ስንል ብሉይ ኪዳኑን ነው እያልን ያለ ነው። በብሉይ ኪዳኑ ገላትያ መጽሐፍ ምዕራፍ 4 እሱ ነው የሚያወራው ቁጥር 4 ሕጉ ቶራው በጠቅላላ ያ ብሉይ ኪዳኑ እዛ ተነግሮ ተሰጥቶ የነበረው የተስፋ ቃል ሲፈጸም ማለት ነው። ያ ደግሞ የተፈጸመው ጌታ በመወለዱ በግልጽ እኮ ነው። ቁጥር 4 ልክ ነው። የዘመን ፍጻሜ በደረሰ ጊዜ እኮ ነው የሚለው። ከሴት የተወለደው ከሕግም በታች የተወለደው ልጁን ላከ። ግልጽ ነው። ምንም ግራ የሚያጋባ አይደለም። ብሩክ ያነሳው ማቴዎስ ወንጌል ላይ ያነሳው ሰውዬ ግን ስለ ሞራል ሎው ነው የሚጠይቀው ጌታ ኢየሱስ። ጌታችን ኢየሱስ ክርስቶስ ሕጉን ለመፈጸም ነው የመጣሁት ብሎ ማቴዎስ ወንጌል ምዕራፍ 5 የተናገረው ቃል እነሱ እንደመሰላቸው ሕግን ለመሻር መጥተው፣ ግን ጌታ ኢየሱስ ሲናገር ምን አለ? ሕጉንና ነቢያቱን። እሱ ያወራ የነበረው ስለምንድን ነው? እሱ ስለ ቶራውና ስለ ነቢያቱ መጽሐፍ
ሁለቱን ነቢያቱ የተነበዩትን ሕጉ የሰጠውን ተስፋ አኮምፕሊሽ ላደርግ ነው የመጣው። ልሽሮ አይደለም የመጣው። ፓስተር ግን እኮ ጌታ እኮ በተወለደበት ሰዓት እኮ የብሉይ ኪዳን ስርዓት እኮ ገና በተለይ የቤተ መቅደሱ ስርዓት እኮ አገልግሎት ነበር። የእንስሶች፣ የኮርማዎች፣ የፍየሎች ነበር። ስለዚህ አልገባቸውም ሰዎች ጦርነቱ ሲወለድ ስላልገባቸው ሰበብ ታዲያ ፓስተር ጌታ ሲወለድ ብቻ ሳይሆን ጳውሎስም እኮ የገላትያን መጽሐፍ የጻፈበት ምክንያት ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤም በኋላ እነ ጳውሎስ ወንጌል ከሰበኩም በኋላ እኮ የዕብራውያን መልእክቱ ላይ የተጻፈበት ምክንያት ያ እንደገና ይምጣ እኮ ያ እንደገና ቦታው ላይ ይሁን የሚል ጌታ ኢየሱስ በነበረ ጊዜ ብቻ ሳይሆን ከዛም በኋላ ጭምር ቀጥሎ ነበር። ስለዚህ በጌታ ግርዘት እንኳን ሰዓት ላይ እኮ የዘሌዋውያኑን ስርዓት በታናክ ላይ የተጻፈውን እሱን ስርዓት ነው ቤተሰቦች ሁሉ የፈጸሙት። የዋኖስና የዋሊያ ጫጩት ርግብ ማቅረብን ማለት ነው ለመስዋዕት ወደ ቤተ መቅደስ ይዘው በመሄድ። ስለዚህ ግን ያኛውን የቀደመው ኪዳን አገልግሎት ወይ ደግሞ የመስዋዕት አገልግሎት ጌታ በነበረበት ዘመን ሁሉ እየተፈጸመ ነው። እሱ ባለበት ትርጉም አልነበረውም፣ ጥቅም አልነበረውም እንጂ ሰዎቹ ይፈጽሙት ነበር ኪዳን ውስጥ በእግዚአብሔር ዘንድ በዛ ሰዓት ላይ። ምክንያቱም የኔ የግሌ መነሻ የብርክዬም ገብቶኛል፣ አንተ የምትለውም ገብቶኛል ፓስተርዬ። ምክንያቱም ሕጉ የሚጠይቀውን ጽድቅ የእግዚአብሔር ልጅ ኢየሱስ ክርስቶስ ለመኖር የጀመረው ከተወለደ በኋላ ነው። ሲወለድ ነው እያልከኛለሁ። ያስኬዳል፣ እኔን የሚመስለኝ ከዛ ጀምሮ ነው ያስኬዳል። ግን ደግሞ ይሄኛው የመስዋዕት የቤተ መቅደስ ውስጥ የሚቀርበው መስዋዕትን ማቅረብ እሱ በነበረበት ዘመን ራሱን በራሱ ህይወት ላይ በጌታ ህይወትም ላይ ተፈጻሚ ሆኗል። መስዋዕት ለሱ ቀርቦለታል ማለት ነው። እና ያኛው ኪዳን ባለበት አዲስ ኪዳን ተጀመረ ማለት አሮጌውን ሳያስወግደው አዲስ ኪዳን ጀመረ ማለት እንችላለን። ጌታ እኮ ከህግ በታች ኢየሱስ ከህግ በታች ሆነ እንዴት ይባላል? ካልፈጸመው ፕራክቲካሊ ካላሳያቸው ጀምሯል፣ ግን ፈጽሞ ነው ያሳያቸዋል። ካሜራውን አስታክለው ፓስተር። ምን ሆነ ወዳጅ? ስልኬ ወደቀና እንደሱ አድርገው ስልኬ ወደቀብኝና ሳነሳው ነው እንደዚሁ። እሺ ግን አይ ጠንካራ ሙግት ያለበት ነው ፓስተር። እኔ እንደ አንድ የመጽሐፍ ቅዱስ አማኝ መጽሐፍ ቅዱሴን ለማንበብ ጥረት የማደርገው ከኢዝም ወጥቼ ነው። ለብዙዎቻችን አጨቃጫቂ የሚሆነውና በጣም ብዙ ውዝግቦች እና መግባባት የሚያቅተን ኢዝም ላይ ቆመን መጽሐፍ ቅዱስን ለማንበብ ስለምንሞክር ነው። ኢዝሞች ደግሞ እንትናቸውን ሀሳባቸውን ወይም ትምህርታቸውን ጥቅስ እያጋጩ ነው የፈጠሯቸው። ለዚህ ነው እኔ አሁን ሆነ ብዬ መጽሐፍትን እንወቅ ብዬ የመጣሁት። ለዚህ ነው መጽሐፉ ምንድን ነው የሚያወራው? ሰውየው ከዛ አውጥቶ ያን ጥቅስ ከዛ አውጥቶ የሚናገረውን ነገር ነው የሚያወራው። ጸሐፊው ያለው እሱን ነው። እሱ በጣም አስፈላጊ ነገር አየው። ስለዚህ ይህ አሁን ያልከው ሙግት፣ አሁን ያልከው ጭቅጭቅ እሰማለሁ፣ ቲክታክ ላይ እሰማለሁ። ብሩክ ያነሳውን ጥያቄ ሰዎች ሲያነሱ ሲጨቃጭቁበት ምናምን እሰማለሁ በደንብ። ግን ይሄ የሚመነጨው ይሄ ጥያቄ የሚመጣው ነገሩ አጨቃጫቂ ስለሆነ አይደለም፣ ነገሩ ግልጽ ስላልሆነ አይደለም፣ መጽሐፍ ቅዱሳችንን የምናነብበት መንገድ ትክክል ስላልሆነ መጽሐፍ ቅዱሳችንን ቶቶፍሎን ተከትለን ዝም ብለን እያንዳንዱ መጽሐፍ የሚለው ከዛ ቃላቶችን ስናወጣ ወይም ቃላቶችን ስናገኝ እዛ አውድ ውስጥ ነው የምንተረጉማቸው። ውዝግብ ውስጥ አይወስዱን። ግን የኢዝም ተጽዕኖ በጣም ከምለው በላይ የኢዝም ተጽዕኖ እኔንም አንተንም ብሩኬንም ጨምሮ የኢዝም ተጽዕኖ ማሰቃየው ሰው ያለ አይመስለኝም። እኔ ብዙ ነው የሚታገለኝ። መጽሐፍ ቅዱሴን ሳነ ፓፓፕ እያደረገ ሲመጣ ዞር በል ብዬ እታገላለሁ። ያነበብኳቸው የሰማኋቸው ይመጣሉ፣ ፓፓፕ እያደረጉ ይመጣሉ። እነሱን ወደ ዳር አድርጎ በስርዓት ካነበብነው ግን ቶቶፍሎ ይሄ ነው አሁን ያወራሁት ይሄ ነው። እና ሌላው ሁለተኛው አሁን የብሩኬ ጥያቄ ቆይ ትናገራለህ ብሩኬ። እኔ ቤት እኮ ነው ያለው እንዴ፣ እኔ ሳልፈቅድልህ ይውጣል። ብሩኬ አውራ ፈቅጄ እልሃለሁ።
ብሩክ ያውራ። እሺ ያው ጥያቄ ነው የሚሆነው አሁንም ማለት ነውና ሰዎቹ ምናልባት አዲስ ኪዳን እንደሆነ ስላልተረዱት ያን ሕግ እየፈጸሙ ነው ብለን ልናስብ እንችላለን። ነገር ግን ራሱ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ ያን ለምጻም ሰው ከፈወሰው በኋላ ሂድና ራስህን ለካህን አሳይ ብሎ እንደ ሕጉ መስዋዕት እንዲያቀርብ ሲያዘው እንመለከታለን። ይህን የተናገረው ራሱ ጌታ ነው። ምክንያቱም ለምጻም ከከተማ ይወጣል፣ ግዴታ ከህዝቡ ጋር እንዲቀላቀል ካህኑ ማየት አለበት፣ የሚያቀርበው መስዋዕት አለ እና ይህን ራሱ ጌታ ለዛ ለምጻም ሰው እንዲፈጽም ሲያዘው እንመለከታለን። አንዱ ይሄ ነው። ከምን አንጻር ታየዋለህ የሚለው ነው። አሁን ይሄንን አሁን አንተ ያልከውን ማየው ከመቅደስ ስርዓት ሕግ አንጻር ነው ማየው። ገላትያ መጽሐፍ ምዕራፍ 4 ወይም የአዲስ ኪዳን መግባት ወይም የአዲስ ኪዳን ፍጽመት ግን በቀጥታ የሚያያዘው ከገላትያ መጽሐፍ ምዕራፍ 4 ጋር ነው። ሕጉ ብሎ ጳውሎስ ገላትያ መጽሐፍ ምዕራፍ 4 የሚያሳየን ብሉዩን ነው እንዳለ ነቢያቱን፣ እሱም ጌታ ኢየሱስም እንዳለው እዚህ አሁን የምታየው የመቅደስ ስርዓት ኦፍኮርስ አልቆመም። ጌታ ኢየሱስ በዚህ ምድር በነበረ ጊዜ አልቆመም፣ ቀጥሎ ነበር። አሁን ያነሳኸው አንዱ ማሳያ ነው። የራሱ የጌታችን ኢየሱስ ክርስቶስ ወደ መቅደስ መሄድ ሌላው ማሳያ ነው። ይሄ ማለት ግን አዲሱ ኪዳን አልጀመረም ማለት አልነበረም፣ ወይም የዘመን ፍጻሜ አልሆነም ነበር ማለት አይደለም። በዛ በተፈጸመ ዘመን ውስጥ ነው ይሄ ነገር ይሆን የነበረው። ያደርጉት የነበረው ደግሞ ለድህነት አልነበረም። ቁልፉ እዚህ ጋር ነው ያለው። ለመዳን ድህነት ለማግኘት አልነበረም። ያረጉት የነበረው የመቅደሱን ስርዓት ለመፈጸም ነው። ያ ሰውዬ ተፈወሰ። ፈውሱ ቤተ መቅደስ ሄዶ መስዋዕት ሲያቀርብ አይደለም የጀመረው። ፈወሰውና ኢየሱስ ሄደህ አሳያቸው ነው። ለምን አለው ነው? አውዱን ማየት ነው። ጌታችን ኢየሱስ ክርስቶስ ሊያሳያቸው ያለ ነገር አለ። በመቅደስ ያስተምር ነበር አይደለም? ዮሐንስ ወንጌል ምዕራፍ 4 ዮሐንስ ወንጌል ምዕራፍ ሕጉንም መጠበቁን እኮ ያሳያል። አሁን ፓስተር እንደምትለው ማለት ቆይ ለሕጉ ኢየሱስ ምን ያህል ሰሚት እያደረገ እንዳለም እኮ ያሳያል። አዎ ልሽር የመጣ ልሽር አልመጣሁም ብሏል። አሁን እየገባሁም ብሏል እኮ። እነሱ እኮ አንዱ እንትናቸው የነበረው አንዱ ችግራቸው የነበረው ለምሳሌ በሰንበት ይፈውስ እንደሆነ እስቲ እንየው ብለው እኮ ያመጡ ነበር፣ ይፈትኑት ነበር እኮ። የብሉይ ትምህርት ነው አይደለም እሱ፣ ሕግ አይደለም እሱ። እና እስቲ እንየው እኮ ይሉ ነበር። ኖ ጌታ ኢየሱስን አላረገም፣ ጠብቆላቸው ነው ሄደው። እሱ ማለት ግን ሕግ በመጠበቅ ነው የሚዳነው፣ ወይም ደግሞ በስራ ነው የሚዳነው፣ የመቅደስ ስርዓት በመፈጸም ነው የሚዳነው ኖ። ምክንያቱም የጳውሎስ ትምህርት ገላትያ መጽሐፍ ላይ ከመጀመሪያውም ቢሆን ሮሜ መጽሐፍ ምዕራፍ 4 ላይ ከመጀመሪያውም ቢሆን ከየትኛውም ስርዓት ከየትኛውም ሕግ ጋር ድህነት አልተገናኘም። ምዕራፍ 3 በግልጽ ነው የሚነግር። ከመጀመሪያውንም እግዚአብሔር ሰውን የማጽደቅ ፕሮግራሙ፣ ለዚህ ነው ዘፍጥረት ምዕራፍ 3 መለቀቅ የለበትም። ሰውን የማትረፍ ሰውን የማዳን ሰውን የመቤዠት ፕሮግራሙ ከመጀመሪያም ቢሆን በእምነት ነው፣ በስራ በምናምን አይደለም። ስለዚህ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 የብሉይ ኪዳንም አዲስ ኪዳን የሚሸከመው ዋነኛው መሰረት ነው ማለት ነው። ሹር እሱ ነው ቁልፉ እኮ እሱ ጋር ነው ያለው። እሱ ባይኖር ኖሮ ብሉይም አዲስም የሚባል ለኖህም ለአብርሃምም ለዳዊትም የገባው ምን አድርገን ከየት አምጥተን ሶርሱ ነው ማለት ነው። ጀነሲስ ዘፍጥረትን እኔ እንደው እንዳገልጋይ በጣም በትህትና ሪኮመንድ የማደርገው ለእናንተ የዘፍጥረትን መጽሐፍ ዝግ ብሎ ማጥናት ያስፈልጋል። እኔ ማክሰኞ ማታ የቤተ ክርስቲያን ሰዎችን ብትጠይቋቸው እንደ እብድ ነው መሆኑ። እሱ ሳስተምር ትናንትና ማታ አሁን እዚህ ሳስተምር እንደ እብድ ነው የሚያደርግ። አሁን ዘፍጥረት ምዕራፍ 3ን ሳስተምር ትናንት ማታ በቃ ራሴን መያዝ አልቻልኩም ዘመዶች። በጣም አሁን ብዙ ሰው ድኛለሁ ይላል። ድኛለሁ መዳን፣ እስቲ መዳን ማለት ምን ማለት ነው ንገረኝ ስትለው ብዙ ሰው ወገቤን ይላል። ንስሐ ገብቻለሁ ይላል። ዘፍጥረት ምዕራፍ 1ና ምዕራፍ 2ን በትክክል አንደርስታንድ ካላደረግን ምንድን ነው መዳን የሚባለው ነገር? እንደ ኤደን ገነት የሚባል ነገር አለ፣ በጣም ትልቅ ዲቤት ያለበት። ዘፍጥረት ምዕራፍ 2 ቁጥር 8 እግዚአብሔርን በምስራቅ ኤደን ገነትን ተከለ፣ የፈጠረውንም ሰው ወስዶ በዚያ አኖረው ይላል። ፕሊስ መንግስተ እግዚአብሔር የሚለውን ትምህርት ፈልጋችሁ ስሙት። እንትን ላይ ስላልላችሁ ዩቲዩብ ላይ ፌስቡክ ላይ ስላልላችሁ እያስተማርኩት ነው፣ ጀምሬዋለሁ እና በጣም ሲሪየስ ነው። መነሻ ጉዳይ ያለው እዛ ነው። ዘፍጥረት ምዕራፍ 3 ሄዶ ፍጽመት የሚያገኘው እሱ።
በጣም የሚገርመው ሄዶ ፍጽመት የሚያገኘው መጨረሻ ላይ ዮሐንስ ራእይ ምዕራፍ 22 ላይ እንደዚህ የሚል ቃል አለ አይደለም? ዘፍጥረት ምዕራፍ 3 እግዚአብሔር አዳምን አስወጣው አይደል? ከዛ ሰዎች ገነት ተዘግታለች ይላሉ። መጽሐፉ ገነት ተዘግታለች አይደል? መጽሐፉ የሚለው የሕይወት ዛፍ ያለችበት ቦታ ወደ እሷ የሚወስደውን መንገድ ነው የዘጋው። ገነትን ዘጋ አይልም። ይሄ ገነት ኤደን ገነት የሚባለው የአትክልቱን ስፍራ በተመለከተ በጣም ብርቱ ጭቅጭቅ አለ። በጣም ብርቱ ጭቅጭቅ እስካሁን ድረስ አርኪኦሎጂስቶቹም ራሳቸው አኪሬት ሆነ ይሄ ቦታ ነው ብለው ፋይንድ አውት አላደረጉትም። አንዳንድ ግምቶች አሉ፣ ወደ ጆርዳን ምናምን አካባቢ ሊሆን ይችላል የሚል አላገኙትም። ብዙዎቹ የመጽሐፍ ቅዱስ ተማሪዎች የሚስማሙት የእግዚአብሔር አገዛዝ በእግዚአብሔር መገኘት ውስጥ የሚል ስለሆነ ጂኦግራፊካሊ ማንም ፋይንድ አውት ሊያደርገው አይችልም ብለው የሚሟገቱ ነገር መልኮት ሰዎች አሉ። ወል እዛ ውስጥ አንሄድም። ግን በደንብ እንድናየው የፈለግኩት ነገር ምንድን ነው? መጽሐፉን ራሱን ስናነበው ማለት ነው። የመጀመሪያው መጽሐፍ ዘፍጥረት ምዕራፍ 3 እንደዚህ ብሎ ይነግረናል። ሲያበቃ እነዚህ ስኮላሮች ናቸው። አንዳንዶቹም እኮ እየረበሹ ነው ያሉት። ተዋቸው። አሁን ዝም በል፣ እነሱን ተዋንተ መጽሐፍ ቅዱስን እናወራኛ። መጽሐፍ ቅዱስ ጋር እንምጣ። ተዋቸው እነሱን ለጊዜው። ቁጥር 22ን ተመልከት። እግዚአብሔር አምላክ አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ምን ማለት ነው? ሰው በዛ በወደቀ ተፈጥሮ ራሴን ላድን ብሎ ያችን የሕይወት ዛፍ ወስዶ ቢበላት ምሕረት የማይቀበል ወይም የተሰየጠነ ይሆን ነበር። ወደዚያ እንዳይሄድ ይኸው የተጻፈውን ብቻ እናንብብ። ምንም እኮ ምጣጣ ውስጥ መግባት አስፈልግ። የተጻፈውም ይላል ለዘላለም ሕያው ሆኖ እንዳይኖር። ስለዚህ በዚህ ምክንያት እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥን የነበልባል ሰይፍን በኤደን ገነት አስቀመጠ ይላል። ይሄ ምን ማለት እንደሆነ በግልጽ ላሳየ። ኤደን ገነት የሚባለው ቦታ እንደ አንድ ግቢ እንደ ምናምን ተቆጥሮ ተቆለፈ ምንል ከሆነ የምትገለባበጥ እሳት የሚለው ትርጉም የለው። ዛፏ ግን እዚህ መሃል ላይ ካለች ከየትኛውም አቅጣጫ ወደ ዛፏ ልትመጣ ትችላለች። ከየትኛውም አቅጣጫ ወደዚህ ዛፍ የሚያመጣውን መንገድ በሙሉ እየተንቀሳቀሰች የምትከለክል እሳት ናት የተቀመጠችው። ምንድነው የተከለከለው? እንዳይነካ እንዳይበላ የተከለከለው ነገር ምንድነው? እሱ የሕይወት ዛፍ። ለምን? ወድቆ ስለነበረ። በዛ ውስጥ ሆኖ ያን የሕይወት ዛፍ ቢበላ ምን ይሆን ነበር? በወደቀ ማንነት ምሕረት የማይቀበል ወይም የተሰየጠነ ይሆን ነበር። ኦኬ። እና እግዚአብሔር ምን አደረገ? ሄዶ የነገር ፍጻሜ ሲደመደም ምንድን ነው የሚሆነው? ራእይ መጽሐፍ ምዕራፍ 22 በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብረሌ የሚያንጸባርቀውን የሕይወት ውሃ ወንዝ አሳየ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ። የሚገርም ነገር ነው። የሕይወት ዛፍ ነበር። እዚያ ፋይናል የሚሆነው ይሄ ነው። የሕይወት ዛፍ ነበር። የዛፉ ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህ ወዲህም መርገም ከቶ አይሆንም። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራትም ብርሃን የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። ዘፍጥረት ምዕራፍ 1 ቁጥር 26-29 ምንድን ነው እሱ የተፈጠረበት ዓላማ? በሰማይ የሚበሩትን በምድር የሚሳቡትን በባህር ውስጥ የሚሄዱትን ምን አድርጓቸው? ግዟቸው። ግዙ ተብሎ እዛ የተጠቀሰው የዕብራይስጥ ቃል 3 ጽንሰ ሐሳብ አለ። ንጉሳዊ ኃይል፣ ሉዓላዊ ገዢ እና መንግስት የሚል ይኸው መጽሐፉ ሲጀምርና ሲጨርስ ይሄን ነው የሚለው። በዚህ ውስጥ ያሉ ነገሮችን በአግባቡ መረዳት ተገቢ ነው። እንዳልከው ቅድም ኤርምዬ አንድ ዴቪድ ፓውስ የሚባል የእግዚአብሔር ሰው እንደሚመሰክረው
መጽሐፍ ቅዱስን ይቅርታ ባትሪ ሊዘጋብኝ ስለሆነ መለወጥ ስላለብኝ አንዴ ታገሱኝ። አሁን በህይወት የለም። እሱ እንደሚናገረው እኔ በጣም የምወደው የእግዚአብሔር ሰው ነው፣ ጥሩ አስተማሪ ነው። እሱ እንደሚናገረው መጽሐፍ ቅዱስን ያወሳሰቡት የነገረ መለኮት ሰዎች ናቸው ይላል ብለዋል። እሱ ቴዎሎጂያን ነው፣ የነገረ መለኮት ሰው ነው። እና መጽሐፍ ቅዱስን ያወሳሰቡት እነሱ ናቸው እንጂ ሲጻፍ እንኳን በቀላል ቋንቋ ነው የተጻፈው ይላል። ኮይኔ በሚባል ግሪክ ነው አዲስ ኪዳን የተጻፈው። አስታክለው ካሜራ እንደዚህ ላድርግ። የጥሩ ነው። ከፍ በእጄ ነው ያዝኩት እኮ። አሁንም ትንሽ ከፍ አድርጋ። እሺ እንደዚህ ይሁን እንግዲህ። እና እሱ አዲስ ኪዳን ሲጻፍ እኮ በጣም ክላሲካል ግሪክ አይደለም የተጻፈው። ማንኛውም ሰው አንብቦት እንዲገባው ነው መጽሐፍ ቅዱስ የተጻፈው። የግድ የሚፈታ 4 አይና 6 አይና ምናምን የሚባል ሰው እንደፈለገው እንዲያደርገው አይደለም የጻፈው መጽሐፉ። ሰው የተባለው ፍጥረት አንብቦ አንደርስታንድ አድርጎ ከእግዚአብሔር ጋር ሰላም እንዲያደርግ የእግዚአብሔር ፕሮግራም ይሄ ነው። የእግዚአብሔር ፕሮግራም ይሄ ነው። እና ለምንድነው እንደዚህ ሳይንስ ያደረጉብን ታዲያ አንዳንዶቹ እየመጡ? የእውነት እኔ እኮ የማይገባኝ አሁን ቅድም ኤደን ገነትን በተመለከተ የምታነሳው አንተ አታከብረንም እኮ አሁን የግሪኩ ዕብራይስጡ ምናምን ካላለ አታከብረንም። ስለዚህ የግድ በሰዎች ዘንድ ለመከበር ነው እንዴ? ሎኬሽን እየጠራ መልክዓ ምድራዊ አቀማመጥን እየጠራ አይ መልክዓ ምድራዊ አይደለም ምናምን ነገር ብለው የሚሉ አንዳንድ የሚደርቁ ሰዎችም እንደዚሁ ነገረ መለኮቱ ዓለም ላይ አልፈናል ብለው የሚሉ ሰዎች ስላገኘው ምንድን ነው ከዚህ ከ18 ወደዚህ ማለት ነው እንግዲህ በዚህ ሬሰንስ የሚባለው ሰው ነቃ የሚባልበት ጊዜ ማለት ነው። ሰው ራሽናሊ በጣም ማሰብ ጀመረ ምናምን ከሚባልበት ጊዜ አንስቶ መጽሐፍ ቅዱስ ጥያቄ ውስጥ ገብቷል። እና መጽሐፍ ቅዱስን ከዛ በፊት መጽሐፍ ቅዱስን ሰዎች በጣም በልበ ቅንነት በየዋህነት ነበር ይቀበሉት የነበረው። ከዛ በኋላ ግን በጣም ጥያቄ ውስጥ ገብቷል እና ተመራማሪ ነን የሚሉት ሰዎች መመራመር ሲጀምሩ መጽሐፍ ቅዱስን ዲስፕሩቭ ከማድረግ ነው የጀመሩት። አየህ። እና ከዛ በኋላ እንግዲህ መጽሐፍ ቅዱስንም ለመከላከል በቤተ ክርስቲያን ውስጥ ያሉ የቤተ ክርስቲያን ልጆች በጥልቀት ማጥናት የአርኪኦሎጂ ምርምር ምናምን የሚባሉትን ነገሮች ሁሉ ጽሁፎችን እነዚህ ነገሮች ከዛ በኋላ የመጡ ነገሮች ናቸው። መጽሐፉ እንግዲህ በዛ ውስጥ በጣም ብዙዎቹ ነገሩን በጣም አካዴሚክ አደረጉት፣ በጣም ራሽናል አደረጉት። ከዛ በኋላ ነው ይህ አሁን ሊበራል ቲዮሎጂ የሚባለው የምታገኘው። የሊበራሊዝም አስተሳሰብ ኦፍኮርስ ፖለቲካውም ጋር አለ፣ የለዘብተኝነት አቋም የሚባለው ከዚያ በኋላ ነው የመጣው። አየህ፣ በጣም ራሽናሊ መጽሐፍ ቅዱስ እኮ ዝም ብለህ በራሽናል ማይንድ ልገንዘበው ካልክ እንዴት ልታምን ትችላለህ? በጣም ያስቸግራል። አንድ ሴትዮ ምንም ከወንድ ጋር ሳትገናኝ ልጅ ጸንሳ ተገኝ ዘንድ ዞር በል እባክህ እንደዚህ የሚባል ነገር የለም ነው የሚለው። እሱ ራሽናሊ ነው የሚያስበው። እና ታዲያ መጽሐፍ ቅዱስ እንደዚህ ማለቱ ምን ማለቱ ነው ስትለው አይ እያጋነነ ነው ይልሃል። እኔ የሆነ ነገር ልናገር ነበር፣ ይቅርብኝ፣ ገጠመኝ ልናገር ነበር፣ ይቅርና አንድ ሰው ሲናገር የሰማሁትን ነገር ልንገራችሁ። መጽሐፍ ቅዱስ ትምህርት ቤት ውስጥ ሁነው እግዚአብሔር ቀይ ባህርን ከፍሎ እስራኤላውያንን አሻገረ እና እስራኤላውያን በደረቅ ምድር ተሻገሩ ምናምን ብሎ ሰውዬ ያስተምራል። እና ይሄ ማለት አለ ሲያስተምር ውሃ በታሪክም በሳይንስም እንደ ግድግዳ ሊቆም አይችልም። ይሄ ግነት ነው። በቃ ጸሐፊው ነገሩን አጋኖ እኔ ጻፈው እንጂ እንደዚህ አይነት ነገር አልሆነም ብሎ ይናገራል። እና እንደ ኤርሚያስ ያለ ጴንጤ ደግሞ እዛ ክፍል ይማር ነበርና ብድግ ብሎ በልሳን ሀገሩን አቃጠለው ማለት ነው። እና ምን ሆነሃል አለው። ምን ሆነ ነው ምናምን ሲለው ሃሌሉያ ብሎ በልሳን ሲያቃጥለው ምን ሆነሃል ምናምን ሲለው እንዴ በጣም የሚገርም ነገር ነው አንተ፣ ይሄ ግነት ነው እንጂ እነሱ የተሻገሩት በረግረግ ጭቃ ውስጥ ነው እንጂ በባህር ውስጥ ውሃ ቆሞ አይደለም አልክ። እስራኤላውያን የተሻገሩት ረግረግ ጭቃ
ማነው ግብፃውያንን አንቆ ይዞ ሲያስቀርሳኝ ከዚህ በላይ ተአምር ምን አለ አለ። እና ገነት ነው በረግረግ ጭቃ ውስጥ ያለፉት ብሎት ነበር። እና አንዳንዴ ለአእምሯቸው ሲከብዳቸው ይሄ ራሽናል ማይንዱ ትንሽ መንፈሳዊነትን የሚያስጥልህ ከሆነ ጥንቃቄ ማድረግ ይጠይቃል። ለዛ መድኃኒቱ ቅድም እንዳልኩ መጽሐፉን በመጽሐፉ ማንበብ፣ በቃ መጽሐፉን በቀጥታ ማንበብ እና ማጥናት ጠቃሚ ይሆናል ብዬ አስባለሁ። በጣም ነው መወዳችሁ የኔ ወንድሞችና እህቶች፣ ጌታ ይባርካችሁ። አዋቂ ስለሆንኩ አይደለም ይህን ሁሉ ነገር ያወራሁት፣ ከመስመር ወጥቼ ነው ብዙ ነገር ያወራሁት። የገባኝ ማቃት ነገር ስለሆነች ነው። ከዚህ የተሻለ የምታውቁ ሰዎች ልትኖር ትችላላችሁ። እሺ፣ ዌብሳይቱ ወይም ቴሌግራም ግሩፑን እንዳትረሳ ፓስተር። እሺ፣ ትልቅ ማሳሰቢያ። ኤርሚ what do you think ይሄን ነገር በተመለከተ? ቆይ እናውራ በውስጥ ፓስተር። እሺ፣ በቃ ከኤርሚ ጋር አውርተን ኔክስት ላይ እንወስንና እንትን እናደርጋለን። ብሩክዬ ጌታ ይባርክህ። እንዴ ቤካም መጥቷል ለካ። ቤካዬ እንዴት ነህ? አምሽተህም ቢሆን ፓስተር የዛሬማ በጣም ልቀጣ ይገባኛል። ፕላስ ደግሞ ጌታን በጣም ነው ልብ ያዘነው። ማለት አመለጠኝ፣ በጣም ነው ያመለጠኝ። አንዳንዴ ያጋጥማል ያመልጠኛል ብዬ የምናስበው አመለጠኛ። ያ ፓስተር ግን የቅድሙን ለምሳሌ የዕብራውያን ምዕራፍ 8 ቁጥር 9 ጀምሮ ያለው ሀሳብ ሬቲቭሊ ማየት እንችላለን። ለምሳሌ ከሰጠው ቅድም ካወራው ጋር የህጉ መስጠትና ወይም ደግሞ የህጉ አገልግሎት ባለፈው ሳምንት እንደተማርነው ከጌታችን ኢየሱስ ክርስቶስ እስኪመጣ ድረስ ነበር ማለት ስራው የሞግዚትነት ስለሆነ ማለት ነው። ሰው ህጉ በመምጣቱ ምንድነው ጌታችን ኢየሱስ በመምጣቱ ምንድነው ጌታችን ኢየሱስ በመምጣቱ ነው አዲስ የተፈጸመው በመስቀሉ ስራ ጌታችን ኢየሱስ ክርስቶስ ደሙን ካፈሰሰ ስጋውን ከቆረሰ በኋላ ከሞትና ከተነሳ በኋላ ከእርሱ መሄድና በመንፈስ ውስጥ መምጣት ነው ሁሉ ነገር የጸናው ወይስ እንዴት ነው? ቢካዝ የቤተ መቅደሱ ስርዓት ቅድም ብሩኬም ኤርሚዬም እያነሳ ነበርና ውጭስ ጌታችን ኢየሱስ ክርስቶስ ፕራክቲካሊ አፕላይ ያደርገው ነበረ ራይት። እነኛ የቤተ መቅደሱ ስርዓቶች ሁላ ምንድነው የተሻሩት በጌታችን ኢየሱስ ክርስቶስ በመሞትና መነሳት ላይ ነው ወይንስ ያኔውኑ ሲመጣ ነበር የተሻረው ነው? እሺ ህጉ ሞግዚት ነበር ከሚለው ልጀምር። ባለፈው ካነሳ ነው ሀሳብ ከሱ ስለተነሳ ክርስቶስ እስኪመጣ ድረስ ነው ህጉ። ጳውሎስ እንደዚህ ሲል ምን ማለቱ ነው ያለ እንደሆነ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ህጉ የተጨመረበትን ምክንያት ተናግሯል። ኃጢአትን ለመግለጽ ነው። ህጉ ያደረግ የነበረው ነገር ምንድን ነው? ኃጢአትን ለሰዎች ሲያስረዳቸው ወይም የኃጢአትን ምንነት ሲገልጥ ህጉ ሰዎች ከኃጢአት ይሸሻሉ፣ ከኃጢአት ይርቃሉ። አልፈው ሄደው ሲያደርጉት ህጉ ይከሳቸዋል። ስለዚህ ጊልቲ ኮንሸስ ይኖራቸዋል። ይህንን ያየህ እንደሆነ ህጉ ወደ ክርስቶስ የሚያደርስ ሞግዚት ነው ያለው ጳውሎስ ከምን አንጻር ነው ያለ እንደሆነ ቅዱስ ህይወት ከመኖር አንጻር፣ ለእግዚአብሔር የተሰጠ ህይወት ከመኖር አንጻር፣ ንጹህ ህይወት ከመኖር አንጻር ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ ህጉ ተሰጥቶ ነበር፣ ያገለግል ነበር፣ ይጠቅም ነበር። እንደዚህ ላድርገው ዘመዶቼ፣ በእጄ ስለያዝኩ ነው ይቅርታ። እንትኗ ምንድነው ስሟች? ክሯ የቻርጀር ክሯ እንትን ናት፣ አጭር ናት እና ሰዎች ከእግዚአብሔር ጋር ያላቸውን ህብረት ያላቸውን ግንኙነት በተመለከተ ጌታ ኢየሱስ ከመጣ በኋላስ በህጉ ሳይሆን በክርስቶስ ሲያምኑ ህጉ የሚጠይቀው ጽድቅ በመንፈስ ቅዱስ አማካኝነት በነሱ ህይወት ይፈጸማል። አሁን ህጉ አይጠቅማቸው። ሮሜ ማን ነው ዕብራውያን መጽሐፍ ምዕራፍ 8 ላይ ያነሳኸውና ጌታችን ኢየሱስ ክርስቶስ በዚህ ምድር በነበረ ጊዜ በተመላለሰ ጊዜ እሱም ህጉን ጠብቆት ነበር፣ የመቅደስ ስርዓቱ ነበር። ምክንያቱም ከህግ በታች ነው ብለናል እኮና ህጉንም ልሽር አልመጣሁም ብሏል እና አልሻረም። ያውም የመቅደስ ስርዓታቸውንም አክብሯል ጌታ ኢየሱስ።
የመቅደስ ስርዓታቸውንም አክብሯል። ይሄ ማለት ግን ፍጻሜ አልሆንም ማለት አልነበረም። ምክንያቱም ቁልፉ ያለው ገላትያ መጽሐፍ ምዕራፍ 4 ቁጥር 4 ላይ ነው። ገላትያ መጽሐፍ ምዕራፍ 4 ቁጥር 4 የዘፍጥረት ምዕራፍ 3 ቁጥር 15 ፍጻሜ ነው። ዘፍጥረት ምዕራፍ 3 እስከ ትንቢተ ሚልክያስ ድረስ በጣም ብዙ ነገሮች አሉ እና እዛ የዘመን ፍጻሜ ብሎ ጳውሎስ የሚነግረን ከሕግ በታች ተወለደ የሚለን ጌታችን ኢየሱስ ክርስቶስ ከብሉዩ ሕግ በታች ከብሉዩ መጽሐፍ ጋር አልተቃረንም። ከብሉዩ ትምህርት ከብሉዩ ሐሳብ ጋር እሱን ሽሮ እሱን አስወግዶ ሕግ ተወግዷል ወይም ሕጉ ተሽሯል ሲባል የትኛው ነው? እሱንም ባለፈው ጊዜ አንስቻለሁ ታስታውስ እንደሆነ ይሄ ወደ እግዚአብሔር ለመቅረብ በብሉይ ኪዳን ይደረግ የነበረ መስዋዕት በማቅረብ ምናምን በማድረግ ወደ እግዚአብሔር ለመቅረብ መቅደሱ ጋር ይዘውት የመጡ ያ ተሽሯል። እሱ በምንድን ነው እሱ የተሻረው? በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ እና ሕጉ ስንል በመልኩ ማስቀመጥ ተገቢ ነው ብዬ አስባለሁ። አሁን ያልከው አይነት ኮንፊውዥን እንዳይፈጠር ቤካዬ። ለዛም ነው ባለፈው ጊዜ ሕጉን የሙሴን ሕግ በመልኩ ለማስቀመጥ የቻልነውን ያህል ጥረት ያደረግነው። ሕግ የሚለው ቃል አዲስ ኪዳኑ ሲነሳ ሞራሉን ሊያሳይ ይችላል፣ ብሉይ ኪዳንን ሊያሳይ ይችላል፣ የመቅደሱን ስርዓት ሊያሳይ ይችላል። አንዳንዴ አልፎ አልፎ እንደው ማህበራዊ ሕጋቸውንም ጭምር ያሳያል። ስለዚህ ኮንቴክስቱን ይዞ ነው መነጋገር የሚያስፈልገው። ለዚህ ነው አውዱ በጣም ወሳኝ የሚሆነው። ሰው ፍጻሜ ያገኘው ኢየሱስ ክርስቶስ ሲወለድ ነው። የዘመን ፍጻሜ በዚያ ውስጥ የኢየሱስ መሞት፣ የኢየሱስ መቀበር፣ የኢየሱስ መነሳት፣ የደሙ መፍሰስ አጸናው። ያንን በደሙ መፍሰስ የዘመን ፍጻሜን አተሙ እና በመንፈስ ቅዱስ መምጣት ምንድን የተጀመረው ምንድን የሆነው ከተባለ ኢየሱስ ክርስቶስ ሰዎችን ለማዳን የሰራው ስራ ቤተ ክርስቲያን ለሰው ለማድረስ ተልእኮዋን የጀመረችው ግልጽ በሆነ መንገድ ሐዋርያት ሥራ ምዕራፍ 2 ነው የሚነግረን። ጌታ ኢየሱስ ምስክር ትሆናላችሁ አላቸው። ሉቃስ ወንጌል ምዕራፍ 4 እንደሚነግረን ጠበቁ በኢየሩሳሌም አላቸው። በኢየሩሳሌም ጠበቁ። መንፈስ ቅዱስ መጣ። የእግዚአብሔር መንፈስ በኃይል ሞላቸው። የሆነው ነገር ምንድን ነው ብለን ስንጠይቅ ቀጠሉ ወንጌል መስበክ። እሱ ነው የሆነው እና ቤተ ክርስቲያን ተልኮዋን ሚሽኗን ቀጠለች እና ሐዋርያት ሥራ ምዕራፍ 2 ይሄ ነው የሆነው። በዚህ አግባብ መረዳቱ አይ ቲንክ ይጠቅማል ብዬ አስባለሁኝ። ቤካዬ ሁሉን ስለማላት እግዚአብሔር ይባርክ። በጣም የሚገርም ነው ፓስተር፣ ጌታ ይባርክ። ስለዚህ ጌታችን ኢየሱስ ክርስቶስ ለእስራኤል የሰጠው ያ613ቱንም ሕግ ፈጽሞታለም በመፈጸምም ደግሞ ሽሮታለም ብለን ነው ምናምነው። ማስቆቺስ የሞራል ሕግ ጥሩ አማርኛ ተጠቀምክ። ፈጽሞታለም በመፈጸም ደግሞ ሽሮታል። የቱን ነው የሻረው ብለን ስንጠይቅ የመቅደሱን ስራ በሙሉ ሽሮታል። የሞራል ሕጉስ በመንፈስ ቅዱስ አማካኝነት በእኛ ህይወት ይፈጸማል። አሜን። ሮሜ መጽሐፍ ምዕራፍ 8 ይሄን ነው የሚያወራው። እሺ ፓስተር፣ በቃ እረፍት አድርግ። በቃኛው ብሩክ የጌታ ይባርክ፣ ቤካዬ ጌታ ይባርክ፣ ደሜ፣ ቦጋለች፣ ቢኒ፣ ሰኒ፣ መቅዲ እግዚአብሔር ይባርካችሁ። ታች ደግሞ ሄርሚ፣ ሌሎችም እህቶች ቅድም ስራ ስትሰሩ የነበራችሁ ሁሉ በዚህ ጊዜም ተገኝታችሁ የተማራችሁ ወገኖቻችን ሁሉ የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። አዎ መርሲዬ ጠራው እኮ ጌታ ይባርክሽ። ሁላችሁንም ወዳችኋለሁ። እግዚአብሔር ይባርካችሁ። ሁሉን አላቅም። ጌታ ያስተማረኝን እውነት ግን ጌታ በረዳኝ መጠን በየሮቡ መጥቼ ሼር ላረጋችሁ እግዚአብሔር እንደረዳኝ ጥረት አረጋለሁ። እግዚአብሔር ከሁላችን ጋር ይሁን። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ሻሎም ዘመዶች። ፓስተር ሰላም ሁኑ ቅዱሳን።